We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክቡራንና ክቡራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጥን ጀምሯል። በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ሻምፒዮንስ ሊግ ባክ የኖካውት ስቴጅ ጨዋታዎች ተመልሰዋል። ትናንትና ምሽት በርካታ የሻምፒዮንስ ሊግ ጨዋታዎች ተመልክተናል። ዛሬም ይቀጥላል። አርሰናል ወደ ባየር አሬና አቅንቶ በጀርመን ከባየር ሊቨርኩሰን ጋር ይጫወታል። ትናንትና ምሽት 4 ሰዓት ላይ ደግሞ ሚካኤል አርቴታና ካይ ሃቨርትዝ በጨዋታው ዙሪያ ላይ ሰፋ ያሉ ዳሰሳዎችን ለጋዜጠኞች መስጠት ችሏል። እሱን ኢች ወርድ የሚካኤል አርቴታንም የካይ ሃቨርትዝንም ኢች ወርድ ለእናንተ ማቀርብላችሁ ይሆናል። ስለምታደምጡኝ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ካይ ሃቨርትዝ ነው መጀመሪያ ጋዜጣዊ መግለጫ የሰጠው። ብዙ ጉዳዮች ተጠይቋል። ባየር ሊቨርኩሰን ስለነበረበት የእግር ኳስ ህይወቱ፣ ስለ ጉዳት ጊዜያቶቹ እና ስላጋጠሙት የተለያዩ 3 ጉዳቶች፣ ሻምፒዮንስ ሊግን ስለ ማንሳት ስላለው ልምድና በአርሰናል ቤት ስላለው እምነት ሻምፒዮንስ ሊግን ስለማንሳት ተጠይቆ ምላሽን ሰጥቷል። ዩኬሬሽ ስለሚደርስበት ትችትም ተጠይቆ ምላሽ መስጠት ችሏል። እነዚህን ታደምጣላችሁ። እንዲሁም ሚካኤል አርቴታ በብዙ ጉዳዮች ላይ ተጠይቋል። ስለ ካይ ሃቨርትዝ ጉዳቶች፣ ባህሪዎች እንዴት ማኔጅ ያደረጉት እንደሆነም ተጠይቆ ለመመለስ ሞክሯል። ስለ ጨዋታውና ስለ ሊቨርኩሰን ወዳጁንና ጓደኛውን የቀድሞ የሊቨርኩሰንን አሰልጣኝ ዣቢ አሎንሶን ጠይቆት አማክሮት እንደሆነ ተጠይቆ ነበር። በጣም የምትወዱትንና ሚካኤል አርቴታን ለምን እንደሚወደው የሚያሳይ መልስ መመለስ ይችላል። እሱን ታደምጣላችሁ። እንዲሁም ሻምፒዮንስ ሊግን ስለማንሳት ብቻ ሳይሆን ስለ ኳድራፕል ጠይቀውታል። ስለ 4 ዋንጫ እየተጫወቱ እንደሆነና እንዳልሆነም ጠይቀውታል። ወሳኝ ምዕራፍ ላይ ስለመድረሳቸውም ተጠይቆ ምላሽ መስጠት ይችላል። በርካታ ጉዳዮችን አንስቷል። ስለ ጉዳት ዜናዎች በጨዋታው ላይ ስለሚመለሱ ተጫዋቾችም ተጠይቀዋል። ስለ ቤን ዋይት፣ ሊያንድሮ ትሮሳርድ፣ ሪካርዶ ካላፊዮሪ፣ ዊሊያም ሳሊባ ከጉዳት ስለመመለሳቸውና ለመመለሳቸውም ተጠይቆ ምላሽን ሰጥቷል። ኢች ወርድ እያንዳንዱን ቃላቶች የሚካኤል አርቴታን ከኔ ታደምጣላችሁ ማለት ነው። አብራችሁን ቆዩ። እኔ እነዚህን አዘጋጅቼ ስመጣ እናንተ ደግሞ በሚኖራችሁ ቆይታ ከኔ ጋር ሰብስክራይብ አድርጋችሁ አድምጡ። ሰብስክራይብ አድርጋችሁ ወዳጆቻችን ደግሞ ሁሌ እንደምታደርጉልኝ ላይክ አድርጋችሁ ቪዲዮውን ጀምሩ። ገና ሲጀምሩ ላይክ አድርጋችሁ ጀምሩ። ብዙ ሰዎች ጋር መድረስ እንድንችል ደግሞ የሼር በተኑን ተጫኑ። ሁሉንም ስለምታደርጉልኝ ከልብ ነው አመሰግናለሁ። ተመልሼ እመጣለሁ። ሻምፒዮንስ ሊግ እንደሚታወቀው 2 ሰው ነው ጋዜጣዊ መግለጫ የሚሰጠው፣ አንድ ተጫዋችና አንድ አሰልጣኙ ማለት ነው። ተጫዋች አሰልጣኙ የሚመርጠው ተጫዋች ነው፣ ካፒቴኑ አይደለም የሚሰጠው። ከጨዋታው ጋር ሪሌትድ ያደርጋል ብሎ የሚያስቡትና ስቶሪ አለው ተብሎ የሚታሰብ ተጫዋች ነው ከአሰልጣኙ ጋር ብዙ ጊዜ ጋዜጣዊ መግለጫ የሚሰጥ ማለት ነው። ለምሳሌ አርሰናል ወደ ፈረንሳይ ሲሄድ ብዙ ጊዜ ማጋሊሽ ወይ ሳሊባ ጋዜጣዊ መግለጫ ሲሰጡ ይታወቃል። እዛ ሊግ ላይ ተጫውቶ ስለሚያውቁ ፈረንሳዊ ስለሆነ ሳሊባ ምናምን እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። ትናንትናም እንግዲህ ጋዜጣዊ መግለጫውን ምሽት ላይ ወደ ጀርመን ገባ አርሰናል። እናም የመጀመሪያ ነገር ያደረገው ወደ ጀርመን ከገቡ በኋላ ባየር አሬናን መጎብኘት ነበረ፣ የባየር ሊቨርኩሰን ስታዲየም ማለት ነው። ከጎብኝታቸው በኋላ ተጫዋቾቹ እንደወጡ ካይ ሃቨርትዝ እና ሚካኤል አርቴታ ጋዜጣዊ መግለጫ ስቱዲዮ ውስጥ ገቡ። ሚካኤል አርቴታ ዘግይቶ ነው የመጣ። ካይ ሃቨርትዝ ነው ብቻውን መግለጫውን መጀመሪያ የሰጠ። ኢንተረስቲንግ ነበር እንግዲህ የቀድሞ ክለቡና የልጅነት ቡድኑ እግር ኳስን የጀመረበት እንደሆነ ይታወቃል። ለካይ ሃቨርትዝ እና ኢንተረስቲንግ ጉዳዮች ነበሩት ለካይ ሃቨርትዝ ማለት ነውና ገና ሲጀምር የጠየቁት ጥያቄ እዚህ ስለመገኘቱ ነውና ስለተሰማው ስሜት ነው። አዎ በጣም ደስ ይላል አለ። ብዙ የማውቃቸውን ፊቶች ደግሜ አይቻለሁ። በተለይ ለኔ እና ለአርሰናል ለዚህ ክለብ መጫወት ትልቅ ነገር ነው ብሎ ለባየር ሊቨርኩሰንና ለአርሰናል መጫወትን ወዶታልና እዚህ ጋር ቼልሲን አልቀላቀለም ወይ ደግሞ የቼልሲን ስም ሲጠራ አልሰማሁትም። ስለ ጉዳቱ ጠይቀውታል። በጣም በርካታ ጥያቄዎች ስለ ጉዳቱ ነው የተጠየቀው። እንዲሁም ሚካኤል አርቴታም ስለ ጉዳቱ ጠይቆ ነበረ፣ ስለ ካይ ሃቨርትዝ ጉዳት ማለት ነው። በእርግጥ በግል እንደጠበቅኩት እንዳልነበረ ሁላችሁም እናውቃለን። ነገሮች የሚሆኑበት በምክንያት ነው። አሁን ተመልሻለሁ፣ እናም ጥሩ ስሜት እየተሰማኝ ነው አሉና ጉዳቶች ስለመደጋገማቸው ደግሞ ጠይቁት። አዎ በአንድ በኩል እንደዛ ነገር ይሰማኛልና ይረብሸኛል አለ። 2 ጉዳቶች ነበሩብኝ፣ አሁን ደግሞ 3ኛ ጉዳት ተጎደው፣ ለኔ ከባድ ነበር አለ። ምክንያቱም እንደዚህ አይነት ህመም በህይወቴ ተሰምቶኝ አያውቅም። በመጣሁበት በድንገት ነው ጉዳቶች አጋጠሙኝ። እናም ከጉዳት ነፃ አይነት ተጫዋች እንደሆንኩ ይሰማኝ ነበር። አሁን ግን
ተደጋጋሚ ጉዳቶች እየተከሰቱ ነው። ነገር ግን ይህ የእግር ኳስ አካል መሆኑን ተቀብያለሁ እናም በቂ ፕሮፌሽናሊዝም አለኝ ሲል ነው መናገር ይቻላልና ሚካኤል አርቴታም ቃል በቃል ይሄን የተናገረ ከሀቨርት መሆኑ ነው እነዚህ ነገሮች መልመድ የቻለ ሲል ነው የተናገረ። ጉዳቶቹ ሙሉ በሙሉ ስለመሻሉም ጠይቀውት ነበር ወይም ደግሞ ስለማገገሙ ማለት ነው። አዎ ይመስለኛል ጥሩ ስሜት ተሰማኝ ነው እናም ለዚህኛው ጨዋታ 100% ዝግጁ ነኝ ሲል ነው መመለስ የቻለ። ከዛ ስለ ዮኬሬሽ ጠየቁት። ዮኬሬሽ ላይ እየደረሰ ስላለው ትችት የሰላ ትችት ጥያቄ ያቀረቡለት እሱም እኛ ተጫዋቾች እንደመሆናችን እንረዳለን እናውቀዋለን አለው። ሁልጊዜም ለመላመድ የተወሰነ ጊዜዎች ያስፈልጋሉ። ሰዎች በጣም ቢተቹትም እኔ ግን እንደዚህ አላየውም፣ ምክንያቱም እሱ ስራውን ብቻ የሚሰራ ተጫዋች ነው። በዚህ ውድድር ዘመን አስገራሚ ስራ ሰርቷል። ምርጥ ሰው ነው እንደ ግለሰብ አለው። እንደ ተጫዋች እንደ ግለሰብ ምርጥ ሰው ነውና ጥሩ ሰው ነው። ለኛ ጠቃሚ ግቦችን ሲያስቆጥር ተመልክታቸዋል ሲል ለዮኬሬሽ ያለውን ድጋፍ ሲሰጥ ነው የተመለከትነው። ጉዳቶች ወይም ያጋጠሙት ያሉት ጉዳቶች አዲስ የድል ረሃብ እየፈጠሩበት እንደሆነም ጠይቆት ነበር። የስ ዴፊኒትሊ ነው ያለ 100% ነው ያለ። በእነዚህ ጊዜያት ሜዳ ላይ መሆን ምን ያህል እንደናፈኩ ተሰምቶኛል አለ። ተጫዋቾች በሚጫወቱበት ሰዓት እዛ ስለመገኘት ማድረግ ስለምችለው ነገር እነሱን መርዳት ስላለብኝ ነገር ሁሌ ሲሰማኝ ነበር። በመልበሻ ክፍል ውስጥ ከጓደኞቼ ጋር መሆንን ከጨዋታ በኋላ የሚኖረውን ያንን ስሜት በጣም ናፍቄው ነበር ሲል ከጨዋታ በኋላ ያለው የአርሰናል የመልበሻ ክፍል እንዴት ናፍቆት እንደነበረ ነው ለመግለጽ የሞከሩ። ሻምፒዮንስ ሊግን ስለማሸነፍ ጠይቀውት ነበር። አዎ የተለያዩ ነገሮችን አስባለሁ አለ። ቻምፒዮንስ ስላሸነፈበት ወቅት ነው የጠየቁት ከቼልሲ ጋር ማለት ነው። የተለያዩ ነገሮች አስባለሁ አለ። በወቅቱ ብዙ ልምድ ያላቸው ተጫዋቾች ነበሩን፣ አሁንም እዚህ እንዳለን አለ። የተወሰነ እድል እና ላኪ አለ እድል ያስፈልገን ነበር። በመጨረሻ እንደ አንድ ቡድን ተባብረን ቁመን ውጤታማ ጉዞ ጀመርና ከፋይናሉ በፊት የነበሩን ጨዋታ ብዙም አላስታውሳቸውም፣ ግን ሁልጊዜም በጣም ፈታኝ ነበሩ ሲል ጠየቁትና እዚህ ሻምፒዮንስ ሊግ ማሸነፍ ትችላላችሁ ብሎ ጋዜጠኛው ጠየቁ። ተስፋ አደርጋለሁ። በአሁኑ ሰዓት እያንዳንዱ ጨዋታ በየተራ ነው የምናየው እና የፊቱን ጨዋታ ከፊት የሚመጣብን ፈተኖች ነው ምንገጥመው። ሊቨርኩሰን ማሸነፍ ምን ያህል ከባድ እንደሆነ እኔ ራሴ ያውቃለሁ። በጣም ጥሩና ለማሸነፍ የማይመች አይነት ቡድን ነው። እኛ የምናስበውን ስለ ነገው ጨዋታ ብቻ ነው። እሱን አሸንፈን በሳምንቱ መጨረሻ ደግሞ ሌላው እናያለን። ከዚያም በሁለተኛው ዙር እንገጥማቸዋለን። አሁን በመልሱ ጨዋታ እንገጥማቸዋለን። አሁን ትኩረታችን በሙሉ እዚህኛው ጨዋታ ነው። ስለ ግቦች ወይም ደግሞ ስለ ዋንጫዎች ከዛ በፊት ፊት ለፊት ስለሚገጥሙ ጨዋታዎች ነው የምናስበው ሲል የሊቨርኩሰኑን ጨዋታ በመጀመሪያ በትኩረት የሚመለከቱ ጨዋታ እንደሆነ ነው ለመግለጽ የሞከረው። ለሊቨርኩሰን ስላለው ስሜት ጠይቀውት ነበርና ቡድኑን አሰልጣኝ ሮልፈርሰንን አለ የቡድኑን ባለቤት ማለት ነው ደጋፊዎችን በጣም አመሰግናለሁ እና ስላሳኩት ዋንጫም ይገባቸዋል፣ ሁላችንም ይገባቸዋል ብዬ አምናለሁ። እኔ እዚህ በነበርኩበት ጊዜ ይህ ቡድን ዋንጫ ምን ያህል እንደሚገባ አውቅ ነበር። እዚህ ጀርመን ውስጥ የሁለት ዋንጫ ደብል ባለቤት በመሆናቸው ለሁሉም በጣም ደስ ብሎኛል። እናም ያኔ ደስታዬን ደውዬ ገልጬላቸዋለሁ ሲል ነው መግለጽ የቻለው። ወደ ሊቨርኩሰን ስለመመለስም ጠየቁት። ማለት ስለመጫወት ሳይሆን አሁን በተቃራኑ ሊቨርኩሰን ስለመግጠም የመጨረሻ ጥያቄ አድርገው ያቀረቡለት ይህን ጥያቄ ነበረ። ከዚህ ቀደም እንዳልኩት በጣም ደስ የሚል ስሜት ተሰምቶኛል እዚህ በመገኘቴ። እዚህ ከነበርኩ 6 ዓመታት ቢያልፉም ልክ ትላንት እዚህ እንደነበርኩ ያህል ይሰማኛል። እዚህ ለ10 ዓመታት ተጫውቻለሁ። አሁን ግን እዚህ የመጣሁት ከአርሰናል ጋር ነው። ጨዋታዎችን አሸነፌ በድል ወደ ቤት ለመመለስ እናም እኔ ጨዋታዎችን ለማሸነፍ ቤተሰቦች ልጅና ባለቤቴ ከእንግሊዝ መጣዋል ሲል ነው የተናገረና በተቃራኒ እንደሚገጥማቸው ብቻ ሲሆን በተቃራኒ ሲያሸንፍ እንኳን ሊመለከቱት ባለቤቱና ልጆቹንም እንደጋበዘ ነው ለሊቨርኩሰን ሰዎች ለመናገር የወደደው ማለት ነው። የእሱ ፕሬስ ኮንፈረንስ እንዳለቀ እና ከቴብሉ እንደተነሳ ሚካኤል አርቴታ ተተካና የሚካኤል አርቴታ ፕሬስ ኮንፈረንስ ጀመረ ማለት ነው። እኛም ደግሞ ከሚካኤል አርቴታ ፕሬስ ኮንፈረንስ እንመለከታለን ማለት ነው። ሚካኤል አርቴታ የጀመረው ከተጫዋቾች ጉዳት ዜና ነው። ቲም ኒውስ ከሚባለው ነው የጀመረ። ከማርቲን ኦዲጋርድ በዚህ ጨዋታ ላይ ስለመኖሩ ጠየቁት፣ እንደማይሰለፍ አረጋገጠ። ሪካርዶ ካላፊዮሪና ሊያንድሮ ትሮሳርድ በኤፍኤ ካፕ ጨዋታ ላይ ጉዳት እንዳስተናገዱ ይታወቃልና ስለመመለሳቸው ጠየቁት። ሁለቱም እንደተመለሱና የመሰለፍ እድል እንዳላቸው እንዴት እንደሚጠቀምባቸውም ተናገረ። ያ ማለት ሁለቱም ከቤንች የመነሳት እድል እንዳላቸው ነው የተናገረ። ገብርኤል ማጋሌሽና ዊሊያም ሳሊባም ስለመመለሳቸው ተጠይቆ ነበር። እንዲሁ ሁለቱም እንደተመለሱ አረጋገጠ። ዲክላን ራይስና ማርቲን ዙቢሜንዲን ጠይቆት ነበር ስለ ፊትነስ ሌቭላቸው ለጨዋታው ዝግጁ እንደሆነ በማብራራት ነው የጀመረው ማለት ነው። ከዛ በኋላ ተጫዋቾቹ በሻምፒዮንስ ሊግ ሁሉንም ጨዋታዎች
አሸንፈዋልና ያን ማሸነፍ ስለሰጣቸው ስሜትም ጠይቀውት ነበረ። ምክንያቱም አርሰናል 8ቱንም የሊግ ፌዝ የሚባሉት የሻምፒየንስ ሊግ የውድድር ጨዋታዎችን በሙሉ አሸንፏል። እንደሚታወቀው ሙኒክ አንድ ጨዋታ ተሸንፏል። አንድ የተሸነፈ በአርሰናል ነው። ኢንተርን አሸንፏል። አትሌቲኮ ማድሪድን አሸንፏል። ከስፔን ቢልባኦን አሸንፏልና አርሰናል የሚገርም ጉዞ ነበረው በሻምፒዮንስ ሊግና ስለዛ ነው የጠየቁት። ልታደርጉ የምትችለው ብቸኛው ነገር እያንዳንዱ ጨዋታ በየተራ ማየት ነው። ነገም ከተጋጣሚያችን የተሻለ ለመሆን መሞከርና የማሸነፍን አጋጣሚ ማግኘት አለብን ሁልጊዜ። ስለዚህ ነው ማወራዋል። በግልጽ እንደሚታወቁ በተለያዩ ውድድሮች ብዙ ጨዋታዎች እንጫወታለን። በሚቀጥሉ 3 ጨዋታዎች በ3 የተለያዩ ውድድሮች እንጫወታለን። ሙሉ በሙሉ የተለያዩ ተጋጣሚዎች ይገጥሙናል። ከዛ ጋር መላመድ አለብን። በጨዋታው የመጀመሪያ ላይ ጨዋታው ምን እንደሚፈልግ ተረድተን ተላምደን ከዛ በኋላ የተሻለ ሆነን ጨዋታዎችን ስለማሸነፍ ነው የምንጨነቀው ብለዋልና ኢንተረስቲንግ ነው አይደል? በሻምፒዮንስ ሊግ ከባየር ሊቨርኩሰን ጋር ይጫወታል። ከዛ በኋላ የፕሪሚየር ሊግ ጨዋታ ያከናውናል። የካራባኦ ካፕ ፋይናል ያከናውናል። እንደዚህ የተለያዩ 3 ውድድሮች ላይ ይሳተፋል ሚኬል አርቴታና ኢንተረስቲንግ ጉዳይ ነው ያነሳ። ማይልስ ሉዊስ ስኬሊ ከፕሪሚየር ሊግ ይልቅ በአውሮፓ ለምን ብዙ እንደተጫወተም ጠየቁት። በዚህ ውድድር ዓመት ብዙ ጨዋታ ያከናወነው በአውሮፓ ሻምፒዮንስ ሊግ ነው። በርካታ ጨዋታዎች ላይ በግራ ፉልባክነት እሱን እንደተጠቀሙ እናስታውሳለን እና እያንዳንዱን የውድድር ዘመን የተለየ ነው አለ እና በጣም ክሪል የሆነ መልስ ነው የተናገረ ስለ ሉዊስ ስኬሊ ማለት። በውድድር ዘመን በጣም ጥሩ ጊዜያት ነበሩት። ሌሎች ደግሞ ብዙ ያልተጫወተባቸው ጊዜያቶች ነበሩ። ከጥቂት ቀናት በፊት በኤፍኤ ካፕ ቅጣት ላይ ስለነበረ መጫወት አልቻለም ነበር። ስለዚህ የተለያዩ ምክንያቶች አሉ። አንዳንድ ጊዜ የቡድን ጓደኞች በጥሩ ብቃት ላይ መሆን ሌላው ምክንያት ነው ሲል በግልጽ አብራርቶታልና ሁለቱም ተጫዋቾች ሪካርዶ ካላፊዮርን በሚኖርበት ጊዜ ፒየሮ ኢንካፒም ጥሩ መሆናቸው ለሱ ያለመጫወት ምክንያት እንደሆነ ለመጥቀስ ይሞክር፣ ግን እሱ በጥሩ ሁኔታ ላይ ይገኛል ብሏልና በዚህኛው ጨዋታም ዛሬ ሊጠቀምበት እንደሚችል ፍንጭ የሰጠ ይመስለኛልና በቋሚ አሰላለፍ ብትመለከቱት እንዳተገረሙ ያንት ለመናገር ነው። በዚህ ውድድር ኖክአውት ስቴጅ ደርሳችኋል። የጥሎ ማለፍ ጨዋታዎች ራሳችሁን በሚገባ እንዳረጋገጣችሁ ይሰማችኋል፣ ፕሩቭ እንዳረጋችሁ ይሰማችኋል ወይ ብሎ ጠይቆት ነው። አምናለሁ አለ። ግን ይሄ እግር ኳስ ነው እና ነገ ምሽት ምን ማሳየት እንዳለብን ትናንትና ጋዜጣዊ መግለጫውን ስለሰጠ ነው። ነገ ምሽት ምን ማሳየት እንዳለብን መመልከት አለብን። ጨዋታው ምን እንደሚፈልግ ግልጽ መሆን አለብን። በእለቱ ብቃትን ማሳየት አለብን። በሻምፒዮንስ ሊግ እለቱ ብቻ ጨዋታውን ይወስነዋል አለ። ከዛ በፊት ስለነበረ ነገር ታሪክ ብቃት ምንም ነገር የለውም ማለት ወሳኙ ሰዓት በዛ ሰዓት ውስጥ ያለህ ብቃት ነው፣ ከተጋጣሚ ተሽለ መገኘት ነው ሲል በጨዋታው ውስጥ የሚኖረው ፐርፎርማንስ በጣም አስፈላጊ እንደሆነ ነው ለመጥቀስ የሞከረው ሚኬል አርቴታ። ተጫዋቾች የተሻለ ዝግጅት ስለማድረጋቸው ተጠይቆ ነበር። በእርግጥ በውድድሩ ላይ የተሻለ ልምድ አላቸው። እኔ ሲቀላቀል በዚህ ውድድር ላይ ያልተሳተፉ በርካታ ተጫዋቾች ነበሩ። አሁን ግን የ2 ዓመታት ልምድ አብዛኞቹ ተጫዋቾች ቢያንስ በትንሹ አላቸው። ያ እንደ ማንኛውም ውድድር አስፈላጊ ነገር ነው። ግን አሁን የተሻለው ሁኔታ ውድድሩን ይረዱታል ብዬ አስባለሁ። አሁን ብቃታችንን ማሳየት ያለብን ትክክለኛው ሰዓት ነው ሲል ነው ሚኬል አርቴታ መግለጽ ይቻላል። ባለፈው ውድድር ዘመን እስከ ግማሽ ፍጻሜ መጓዛቸው ስላስተማራቸው ጉዳይም ተጠይቆ ነበር ሆነ ስለሰጣቸው ልምድም እንዲሁ ተጠይቆ ነበር። አዎ በደንብ ስላደረግናቸው ነገሮችና እዚያ ስለደረስንበት ምክንያት እንዲሁም ማሻሻል ስለምንችላቸው ነገሮች ብዙ ተምረናል። ነገር ግን ሁሌም እንደምላችሁ እያንዳንዱ ጨዋታ እያንዳንዱ ጊዜ በጣም የተለየ ስለሚሆን ለመድገም በጣም አስቸጋሪ ነው። ስለዚህ ባለፈው ውድድር ዓመት የሄድንበት ጉዞ ከዚህ ውድድር ዓመት ጋር የተለየ መልክ ይኖረዋል። የተወሰኑ ትዝቶች ሊኖሩ ይችላሉ። ነገር ግን ትምህርትን በተግባር ማዋል ያለብህ በዚህ ቅጽበት ነው ያለ። ያቺ እድል ደግማ አትመጣም፣ በጣም ጠባብ ስለሆነችና ውጤታማ መሆን ያለብህ አሁን ነው አለ እና አሁን ያን ፐርፎርማንስ ማሳየት አለብን ሲል ነው ለመግለጽ የሞከረው። ተጫዋቾች 4 ዋንጫ ስለማግኘት ስለ ኳድሩፕል እያሰቡ እንደሆነም ተጠይቆ ነበር ሚኬል አርቴታ። እዚህ ጋር በጣም ወሳኝ መልስ ነው የመለሰና ስለ ኳድሩፕል እያሰባችሁ ነው፣ ስለ 4ትዮሽ ዋንጫ እያሰባችሁ ነው ወይ ተጫዋቾች እንደዛ ያሰቡ ነው ወይ ብለው ጠይቆት፣ አይ ያንን ቃል በፍጹም አንጠቀምበትም ማለት እኔ በሌለውበት ለምን እንደሚያወሩ አላቅም ማለት አንዳንድ ተጫዋቾች ተጠይቀው ያን እንደሚያስቡ ለምሳሌ ዊሊያም ሳሊባ ስለ ኳድሩፕል እያሰቡ እንደሆነ ስለተናገረ ማለት ነው። ነገር ግን እያንዳንዱ ውድድር ምን ያህል ከባድ እንደሆነ ሁላችንም እናውቃለን። ከነገ ጀምሮ በየ3 ቀኑ ከውድድር እየቀያየር እንጫወታለን። እስካሁን በጥሩ ሁኔታ ተወጥነዋል። እናም ያንን መቀጠል እንዳለብን ይሰማናል ሲል ነው ለመግለጽ የሞከረው። ከዛ በኋላ ስለ ካይ ሃቨርትዝ ጠየቁት። ካይ ሃቨርትዝ በባየር ሊቨርኩሰን በነበረበት ጊዜ ምን ያህል ይመለከተው እንደነበረም ጠየቁትና የቼልሲ ተጫዋች እያለ ሳይሆን የባየር ሊቨርኩሰን ተጫዋች እያለ ምን ያህል ጊዜ ተመልክቶትና በምን ያህል አድናቆት ተመልክቶት ነው ጠየቁት። በግልጽ ነው የመለሰ ሰዋሽ። እውነቱን ለመናገር አለ ብዙም
አልተመለከትኩትም ማለት ምክንያቱም በሊጋችንና በምንጫወትባቸው ጨዋታዎች ብዛት ምክንያት በሌላ ሀገር ያለን አንድ ተጫዋች ለመገምገም ብዙ ጊዜ የለንም። ግን አነጋግሬዋለሁ። እዚህ 10 አስደናቂ ዓመታትን አሳልፏል። ስለ ክለቡ፣ ስለ እዚህ ስለነበሩ ሰዎች፣ ስለ ባህሉ፣ ስለ ተማረው፣ ስለ ኤክስፒሪየንሱ በእንግሊዝ እግር ኳስ ውስጥ ስለነበረው እና ስለሰጠው እድገት ጠይቄው ነበርና ነግሮኛል። ብዙ ትምህርቶች እዚህ ወስዷል። ወደዚህ ህንፃ ሲገባ ገና ወደ ስቱዲዮም ሰዎች እንዴት እንደተቀበሉት ስመለከት በጣም ደስተኛ ነበርኩኝ። ግን አልተገረምኩም። ካይ እንደዚህ የምትወዱት አይነት ተጫዋች ነው ሲል ነው ለመግለጽ የሞከረውና ትናንትና ወደ ባያሬና ለፕሬስ ኮንፈረንስ ሲገባ እዛው የነበሩት ቀድሞ የሚያውቃቸው ሰዎች በሙሉ በጣም መልካም አቀባበል እንዳረጉለት ነው ሚካኤል አርቴታ ለመግለጽ የሞከረው። በአካላዊ ብቃቱ ላይ ምን ያህል እርግጠኛ ስለመሆናቸው ተጠይቆ ነበር። አሁን ስለ ተሻለው ወይም ደግሞ በፊዚካሊ ጉዳይ ላይ ማለት ነውና አሁን በልምምድ በዝግጅትና በጨዋታ ሰዓት ሙሉ በሙሉ ወጥነት ያለው ብቃት ካሳየ 3 ሳምንታት ሆኖታል። ካይ በዚህ ቡድን ያለው ተጽዕኖ ስለምናውቅ ይሁንን ለማስቀጠል እንሞክራለን ሲል ነው የተጠየቀ። ከዛ በኋላ በጣም የወደድኩት መልስ ነው ይሄኛው መልስና በደንብ ታደምጦ ደስ ይለኛል። የካይን ጉዳት እንዴት ነው ማኔጅ የምታረጉ ተብሎ ተጠይቆ ነበር። ለሱ አዲስ ነገር ነው አለ። ያለመደው ነገር ነው አለ። የጉዳት ታሪኩን ስትመለከቱ ኦልሞስት ዜሮ ነው አለና የጡንቻች ጉዳት አጋጥሞት አያውቅም አለ። እሱን አሳለፈ አለ እና ባለፈው ዓመት የቀዶ ጥገና ማድረግ ነበረበት። ከዛ በኋላ የጅማት የሃምስትሪንግ ጉዳት ደግሞ አጋጠመው። ከዛም የጉልበት ጉዳት ደግሞ ድጋሚ ደረሰበትና 3 የተለያዩ ጉዳቶች ነው ያጋጠሙት። የጅማት እንዲሁም ደግሞ የጉልበት ጉዳቶች ያጋጠሙታል። ግን በግል ህይወቱ በጣም አስደናቂ ፐርሰናሊቲ ያለው ሰው ነው። ስለ 15 እና 20 ዓመታት በእግር ኳስ ኬሪየር ስታወራ በሚያሳዝን ሁኔታ እነዚህን ጊዜያቶች ማለፍ እንዳለብን መገንዘብ አለብን እና ካይ ሃቨርትዝ ጉዳት አጋጥሞት የሚያውቅ ተጫዋች እንኳን ባይሆን ተጫዋቾች ጉዳት እንደሚያጋጥማቸው የሚያውቅና የሚጠብቅ ሰው ነውና ትትና ትዕግስት፣ ለእግር ኳስ ያለው ፍቅር፣ የፉክክር መንፈሱን ስትመለከቱ በእርግጥ ካይ ምን አይነት አስደናቂ ሰው እንደሆነ ትገነዘባላችሁ። ከባድ ጊዜያት ነበሩት። ነገር ግን እኛ እዚህ ያለነው ለዛ ነው። የቡድን ጓደኞቹ፣ ቤተሰቦቹ እሱን ለመርዳት ነው እዚህ ያለነው። አሁን በውድድር ዘመኑ መጨረሻ ውጤትን ለማግኘት በምንፈልግበት ሰዓት አግኝተነዋል። እናም ውጤትን ማጣጣም ካለብን ከእሱ ጋር ነው የምናደርገው ሲል ነው እንግዲህ ለመግለጽ የሞከረው። ሌላ ዛሬ በልምድ ወቅት የሚካኤልና የዲክላን ራይስ ቪዲዮ ቫይራል ወጥቷል። ትናንት የመጨረሻ ኦፕን ትሬኒንግ ሴሽን ሰርተዋል በእንግሊዝ ማለት ነው፣ ወደ ጀርመን ከመመራራቸው በፊት ማለት ነውና በክፍት ደጋፊዎች መግባት የሚችሉበት ነውና በታናል ውስጥ ሲያልፉ ዲክላን ራይስ እና ሚካኤል አርቴታ በጣም የተገፋፉ የተዛዘሉ ነበር ያለፉትና ስለዚህ ጉዳይ ጠይቀውት ነበር። ከጥቂት ቀናት በፊት በተከሰተ ነገር ምክንያት ታናል ውስጥ ማለፍ እንዳለብን በቀልድ መልክ ጠቁሞኝ ስለዛ ስንቀላለድ ነበረ። መዝናናት ነው ኖርማል ነገር ነው ብሎ ለማለፍ ሞከረና ጋዜጠኛው ግን እዚሁ ጋር ጠየቀው። በልምድ ወቅት የመዝናናት ወይ ፈን ስሜት ስላለው የቡድን ማኔጅመንት ጉዳይ ወይም ያለው ተጽዕኖ ምንድነው ብሎ ጠየቁት። ከተጫዋቾች ጋር ያለ ግንኙነት ነው። እኛ እንደ ሰራተኛ ከነሱ ጋር መስራት እንወዳለን። ያ ስሜት ከሁለቱም ወገን ያለ ይመስለኛል። እነሱ ከኛ ጋር መስራት፣ እኛ ከነሱ ጋር መስራት እንወዳለን። ምክንያቱም ለነሱ ምን ያህል እንደምንጨነቅ ተጫዋቾች ያውቃሉ አለና ኮቺንግ ስታፍ እንደ አንድ ፋሚሊ ነው እየገለጸ የሚገኘው ሚካኤል አርቴታ እዚህ ጋር ማለት ነው። የጥያቄያችን ወይም ፍላጎታችን ደረጃ ከምንሰጣቸው ወይም ደግሞ ምን እንደምንጠይቃቸው በደንብ ያውቃሉ አለ። ያ ትስስር የተሻለ መጠን የምንፈልገውን የማሳካት እድል ይጨምርልናል ሲል በተጫዋቾችና በአሰልጣኙ ኮቺንግ ስታፍ መካከል ያለው ቅርርብ የሚፈልጉትን ነገር መስጠት እንደሚችል ነው እንግዲህ ለማንሳት የሞከረው። ያ በቡድን ውስጥ ያለውን ወዳጅነት፣ አንድነት ያሳያል እንዴ ብለው ጠይቁት። ምናልባት አለ ግን እናንተ የምታዩት በጣም ትንሽ ነገር ነው አለ። ነገር ግን በየቀኑ በጣም ብዙ ነገር ይፈጠራል። አንዳንዴ ቆንጆ ጊዜያቶች ይኖሩናል፣ አንዳንዴ ግን በጣም ከባድ ጊዜ እናሳልፋለን። ያ ለዓላማ ግልጽ ነው፣ ሁላችንም እናውቃለን። ግን እናንተ የምትመለከቱት በጣም ጥቂት ነገር ነው ሲል ሁልጊዜም እንደዚህ ሳቅና ጨዋታ እንደሌለ ከባድ ጊዜያቶች፣ ስድድቦች ወይም ደግሞ ወቀሳዎች እንደሚኖሩ ለማብራራት ሞክሯል። ሚካኤል አርቴታ እስከ መጨረሻው ስለመጓዝ ነው፣ ዋንጫ ስለማንሳት ስላላቸው እድልና እምነትም ጠይቀውት ነበር። የምኖረው በአሁኑ ጊዜ ነው አለ ሚካኤል አርቴታ። ደጋግሞ ነው የሚነግራቸው ለጋዜጠኞች። የምኖረው በአሁኑ ጊዜ ነው እና ለምጠብቀውና በየቀኑ ለሚሰማኝ ነገር በጎ አመለካከት ተዘጋጃለሁ። ያለኝን ሁሉ አውጥቼ እሰጣለሁ። እናም ተጫዋቾቹ ተመሳሳይ ስሜት እንዲሰማቸው ለማነሳሳት እሞክራለሁ እና ይህ እግር ኳስ ነው፣ ማድረግ አለብን። ብዙ የሚሰሩ ስራዎች አሉ፣ ብዙ የሰራናቸው ነገሮችም አሉ፣ ግን ዋናው ክፍል እየመጣ ነው፣ እሱም ነገ ይጀምራል ሲል ነው የተናገረና ዋናው ክፍል ነው ያለ። በቃ ይሄ በጣም ኢምፖርታንት የሆነ ዋናው ክፍል አሁን ገና እየመጣ እንደሆነ ለመጠየቅ ሞከረ። በመጨረሻ ያነሱለት ጥያቄ በጣም ኢንተረስቲንግ ነው። ምንድነው መሰላችሁ? ስለዚህ ጨዋታ ዣቢ አሎንሶን ጠይቀው ነበር፣ የቀድሞ ጓደኛ ነው
ብለው ጠየቁት። ጓደኛን የቀድሞ ሲሆን ጓደኛን ጠይቀው ነበር ብለው ጠየቁት። ዣቪ አሎንሶ የባየር ሊቨርኩሰን አሰልጣኝ ነበርና ስለ ባየር ሊቨርኩሰን ጠይቀው ነበር ነው ያሉትና አይ ነው ያለ። በፍጹም እዚህ ውስጥ እሱ ማስገባት አልፈልግም፣ ፍትሃዊም አይሆንም፣ ልክም አይደለም። እሱ የኔ ጓደኛ ቢሆንም የባየር ሊቨርኩሰን ቤተሰብ ነው። በእርግጥ ብዙ ተነጋግረናል። እናም ለዚህ ክለብ እና ለተጫዋች ያደረገውን ነገር በሚገርም ሁኔታ አደንቃለሁ። ምክንያቱም ታሪካዊና ልዩ ነገር ሰጧቸዋል። ነገር ግን ስለዚህ ክለብ እሱን ልጠይቀው ለዚህ ጨዋታ በፍጹም አልፈቀድኩም። እሱን አነጋግሬ በዚህ ውስጥ ማስቀመጥና ድፍረት አልነበረኝም። ምክንያቱም ልክ አይደለም፣ ጥሩም ነው ብዬ አላስብም። ግን እዚህ የተጫወቱ እዚህ የነበሩ 2 ተጫዋቾች ነበሩኝ፣ ከነሱ ጋር ግን ብዙ መረጃዎችን አግኝቻለሁ ሲል ከካይ ሃቨርትዝና ፒየር ኢንካፒዮ ስለ ባየር ሊቨርኩሰን ባህል ልምድ ብዙ ነገር እንዳገኘ ለማብራራት ሞክሯል ሚኬል አርቴታ። የሚኬል አርቴታ ፕሬስ ኮንፈረንስ ይህን ይመስል ነበረ። ለዛሬ ጨዋታ እንዴት አገኛችሁት? ምን ተሰማችሁ? ብጽፉልኝ ደስ ይለኛል። ባይ እወዳችኋለሁ።